ማድረግ ያለብኝን መሆን ያለብኝን ሁሉ መክፈል ያለብኝን መስዋዕት በሙሉ ለልጄ ስል መክፈል አይቀርም እና ምንም ነገር ለማድረግ እንኳን ቢሞክሩ እኔ እንጃ በሱ ከመጡብኝ ጭራሽ አንላቀቅም። የማይሆን ውስጥ ነው የምንገባው። እስከዛሬ ድረስ ነገሮችን እንደ ቀልድ እያለፍናቸው መጥተናል እና አሁን ግን እንደዚህ አይነት ነገር አይፈጠርም። በሌላ ነገር በምንም ሊመጡ ይችላሉ። በምንም የምሬ ነው። በሱ ግን እኔ ቀልድ አላውቅም። አረ ዘሩ ቀለጠ። ሩታ ሀብቴ እኮ ልጇን አብርሽ ሊሰርቃ ነው እየተባለ ምን ቀውጢ ሆኗል ሚዲያው። ርዕስ ዲራማው እንግዲህ ደግሞ በልጅ ዞሯል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ይሄን ቪዲዮ ላይክ እያደረጋችሁ አበረታቴ ማለት ነው። ፋፊ ወልየዋ ከመቼ የሚሆን ካለፈ ቢሆን እየለቀኩላችሁ ነው። እስኪ ገደፍ አድርጉኝ ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም ነው ወይ? ዛሬ እንግዲህ እነ ቢኒ አብርሽ ልጅሽ ሊሰርቅሽ ነው። የማን ነው ልጅ የሚሰረቀው? የራሱ ልጅ እኮ ነው። እናንተ በቃ ህዝቡን በውሸት አይኑሮ ለመሙላት የምትነሱበት ነገር ማንንም አታታሉ። ሩታና አብርሽ ባልና ሚስት ናቸው። አለቀ። ምንድን ነው? እስኪ ቆይ ወደ የት እንሂድ? አንዳንድ ጊዜ እኮ ግራ ገባል። በእውነት ነው የምላቸው። ሁልጊዜ በቃ አንድ አይነት ነገር። አብርሽ ሩታ ነፈሰባቸው። በቃ ነቅተናል። እስኪ ፋሚሊ ሲላይ ከርብ ኮሜንት ጻፉ። እስኪ ማነው በአብርሽና በሩታ ትዳር እንደው የሚለድምና የሚናደዳለ እንዴ? የሚኖሩት ለራሳቸው፣ የሚሰሩት ለራሳቸው። ክብር ቢሰጣቸው ክብራችንን ሳላወቁልን እኛ ምን አገባን? እስቲ ላይክ አድርጉ ይሄን ቪዲዮ የኔ ውድ ፋሚሊዎች፣ ግሪሶች፣ የኢትዮጵያ ወጣቶች ማለት ነው። ሰብስክራይብ አድርጉ ይሄን ቪዲዮ እና ሩታ ልጅሽን ሊሰርቅሽ ነው። አብርሽ ጊዜ እየጠበቀ ነው። አብሮ አጋር ያለው አብሮ በሚኖሯቸው ሰዎች ልጅሽን ሊሰርቅ ነው። ቆይማ ጅል አለ እንዴ? ግን እዚህ ሚዲያ ላይ ሞኛ ሰው አለ እንዴ? አልገባኝም። ባልና ሚስት ናቸው አብርሽና ሩታ። ከዛ ልጁ የሁለታቸው ነው። ሰረቀ ሄደ። ያሉት ቡታጀራ ነው። ሁለታቸውም የቡታጀራ ልጆች ናቸው። ከዛ ሰርቆ ወይ ሊያደርገው ከሀገር ሊወጣ ልጁን ይዞ ከሀገር ሊወጣ ነው። ወላሂ ፋሚሊ ማለት ነው። አንዳንድ ጊዜ ሁልጊዜ እንደ ጅሎች ሲቆጥሩን በጣም ነው የምናደደው እና እኛ ሰው ወደርን እንጂ ጅል አይደለንም። የኢትዮጵያ ወጣቶች የተማሩ ናቸው። መዳም ቤት ሆነንም ራሳችን ዝቅ አድርገን ብንሰራም በጣም አይምሯችን ክፍት ነው። ግን የሀገራችን ልጆች ይደጉ ይቀየሩ። ስንት አይነት ውሸት አብርሽ ሲያስተናግድን የ5 ዓመት ፍቅሬ የ3 ዓመት ፍቅሬ እያለ በሴት ልብ ሲጫወት ተቀብለን እውነተኛ ተቆርቋሪ እሱ ተበዳይ እያደረግን ብዙ ውሸት አስተናግደናል። ዛሬ ላይ ግን አብርሽና ሩታ እኔ መቼም ቢሆን አይሸውዱኝም። መቼም ብቻ በቃ በእነሱ ብቻ ሚዲያው እንዲንቀሳቀስ የሚፈልጉበት መንገድ አይገባኝም እና ሲላይ ካደርጉት ይሄን ቪዲዮ እንደኔ የገባችሁ ማለት ነው። እኔ ያው ዩቲዩበር ነኝ። እንደ ማንኛውም ዩቲዩበር ባየሁት ነገር ፈርዳለሁ። በየቪዲዮ የተከሰከሰ ነው። አብርሽም ሩታን በየሚዲያው እያያችኋት ነው። በየዩቲዩቡ በሞተ ዩቲዩብ እየመጡ እያንቀሳቀሱ ነው የሀገራችን ልጆች፣ የሀገራቸው ልጆች ማለት ነው። እኛም እድሉ ቢደርሰን አንድ ዕጣ ቢደርሰን እኛም እኮ በአንዴ ተከፋይ ከሰው ቤት ያስወጣን ነበር። ይሄ ስራ ነው በቃ ይሄ መኒ ነው በቃ መኒ። ታውቃላችሁ አይደለም? እንደዛ ነው። ላይክ አድርጉት እና ስራ ላይ ያለ ሰው ደግሞ የሚጠቅሙ ነው እንጂ የሚያየው ኦዲየንስ አለኝ ሰው አለኝ ተከታይ አለኝ ብለው ወደኋላ ማሰብ አይፈልጉም። ስለዚህ ድሮ ነበረ 50 ሺህ 30 ሺህ ሆነው 50 ሺህ 100 ሺህ ብር ሲያገኙ ተቤት ኪራይ ስለማይወጣ ኦዲየንሶቼ የኔ ጀግኖቼ የኔ ምናምን የምንባለው እንጂ ዛሬ ላይ ምንም የለም ለማለት እፈልጋለሁ። ላይክ አድርጉት ይሄን ቪዲዮ በእውነት ፋሚሊ እና ብዙዎቻችሁ ያው ጥጋችሁን እንደያዛችሁ እርግጠኛ ነኝ። ግን ሩታ ሀብቴ ግን እውነት ፋሚሊ ያስቃለሁ። ውሸታቸው ማለት ትዝ ሲለኝ
በቃ የቁማር የተጫወቱት በህዝቡ ላይ ታስታውሰው ማለት ነው። ብቻ አልሐምዱሊላህ ብዙ ነገር ስላወኩበት ማለት ነው። እነ ሩሽና ሩታን ብዬ ሚዲያ ስወጣ ብዙ ጥቅም አግኝቻለሁ። በቃ ለሰውን ለመትረፍ በቃ ለሰውን ለመርዳት ስለበቃሁኝ ፈጣሪን አመሰግነዋለሁ። ለምን 10,000 ብር ቢሆን ከደሞዛችሁ ነው ከመዳን ቤት የምታሰጡትና እኔ 20,000 30,000 ብር ለብዙ ምስኪኖች የሚደርስ ነው። በእውነት ነው የምላችሁ ኢትዮጵያ ላይ 1,000 ብር የሚሰጣቸው የለም እና በዛ ነገር ወላሂ ፈጣሪን አመሰግነዋለሁ። ግን እነሱ ቁማር እንደተጫወቱብን ሳስበው ግን እውነት ፋሚሊ በጣም ነው የምናደደው እና በቃ አላቅም በእውነት አንዳንድ ጊዜ አብሶ ፍቅርና ሙቤ ኤፍሬም አንድ ላይ ሆነው ሲመጡ ደግሞ እሳት ነው የሚለቀቀብኝ። እንደ ጅሎች የተመሰዳደብ እናት አባት ምን አባሽ እስከምንባባል ድረስ በእውነት ብዙ ስድብን አስተናግጃለሁ። በጣም ብዙ ማለት ነው። የእህቶቼ ሙስሊም እህቶቼ ጋር ተጣልቻለሁ፣ ክርስቲያን ወገኖቼ ጋር ተጣልቻለሁ። በጣም ብዙ ነገሮች ብዙ ጓደኛ አፍርቼበታለሁ። በጣም ብዙ ከጎን የሆኑ አብሽሪ ሂጂበት የሚሉ በጣም ክርስቲያን ጓደኞች አለኝ፣ ሙስሊም እህቶችም አሉኝ። በእውነት ነው የምላችሁ። ግን ውሸታቸውን ሳስበው ማለት ነው በአይምሮ መጫወት፣ በሰው አይምሮ መጫወት ይህ ውሸት አለም ወይ ሊያደርሳቸው የት ሊገቡ በቃ ሞት እኮ አለ ነገ ትተነው እንደምንሄድ አያውቁምና ነው ምንድን ነው ፈጣሪያቸውን አያውቁም ብዬ በእውነት ራሴን ነው የመዘግበው። እና ያው እኔ ጥፋታቸውን ብቻ እየተቸው ስለሰራሁኝ በእውነት ምንም አልጠጠትም። ለምን መጥፎ ሲሰሩ መጥፎ ነው፣ ደግ ሲሰሩ ደግ ነው ብዬ በፍቅር ደረጃ ባልና ሚስት ናቸው እነሱ አይለያዩም እያልኩ ስለምሰራበት ይሄ ቪዲዮ የምጭነው ቪዲዮ አያሳፍረኝም። ነገር ግን እንደ ስራቸው ከሆነ በእውነት ነው የምላችሁ ቪዲዮ አይጠፋም እድሜ ልክ ማለት ነው። እና እኛ ካላጠፋን በቀር አይጠፋም ሚዲያ ላይ የወጣ ነገር እና በጣም ውሸታሞች ናቸው የወታደራ የተባሉት በእውነት በጣም ውሸት። እርግጥ ስራ ነው፣ ድራማ ነው፣ በቃ ላይፍ ነው። በቃ አይዲያ ስለሌለ ዞሮ ዞሮ ዩቱብ ስትሉ ሁሉም በሰው ነው የሚሰራው። ማንኛውም ሰው የሆነ ነገር ይዞ ነው አይታችሁ 150 200 ሺህ ይዘው አንድ ሰው ኮሜንት ተጻፈላቸው በኮሜንት ነው የሚሰሩት እንጂ ከቅንጭላታቸው አይደለም አንድን ቪዲዮ የሚሰሩት። እና እኛም በእናብርሽና በምርታ አስተያየት ስንሰጥ ትልልቅ ዩቱበሮችም እናብርሽና ሩታ በቲክቶክ ወሬ ነው እየሰሩ ያሉት እና ያኔ ሰው ከሰው ነው ለማለት ፈልጋለሁኝ። የኔ ውድ ፋሚሊዎቼ ትንሽ ቢዚ ሁኜ ሰሞኑን ያው አንዳንድ ቪዲዮ እያቃለኩኝ እየለቀኩላችሁ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ አይታችሁ አበረታቱኝ የኔ ማሮቼ፣ ልዩ ቤተሰቦቼ እና ሩታ ሀብቴ። እኔ እንደው ከዚህ ሁሉ ሩታ ከቤተሰቧ ጋር ሆና ቪዲዮዋን እየሰራ በሰላሟ ልጇን ብታሳድግ ማለትም አዲስ አበባ ብትቀመጥ ዞሮ ዞሮ አዲስ ምን ትሰራለች? አዲስ አበባ ቡታጀራ ላይ በቃ ጽድት ያለ ቤቷን ገዝታ ማለት ነው ቡታጀራ ከቤተሰቧ ጋር ቅርብ ብላ መኖር አለቀ። ምን ቪዲዮ አስደገናት እንደዚህ። ግን ስራ እንደሆነ ግልጽ በየትንንሽ ዩቱበር እየመጡ ስለሆነ አዎ እንዲሰሩ ወጣቶች ቅንነታቸውን ብለን ወስደነዋል። ግን የምትሳደቡ ሰዎች ግን ጤነኛ ናችሁ? ለምንድን ነው የምትሳደቡት? ያሁን አብርሽ እንዲስተካከል ብዙ ጊዜ ትክክል አይደለህም፣ ይሄ ሴት ልጅ አይመጥንም፣ አንተን አይመጥንም ነው ነበረ። ግን አሁን ተውኩት። ለምን አውቆ ነው እየሰሩ ያሉትና ምን አጃጃለኝ እነሱ ጋር ብዬ ትቻለሁ። አሁን በእውነት ነው የምላችሁ እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻው ወዳችኋለሁ ፋሚሊዎቼ፣ የኔ ውድ ፋሚሊዎች። ዛሬ እንግዲህ ትንሽ ከራሴ ድምፅ እንዳይወጣ ትንሽ ድምፅ ሊደበቅባችሁ ይችላል። ነገ በሰዓት ሰራላችኋለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችን እስከ መጨረሻው ውዶቼ፣ ማሮቼ፣ ግሪስ ፋሚሊ የሩታቴ ደግሞ ናፍቃችሁኛል። ቲክቶክ ላይ ሰሞን እየተመቸኝ አይደለም። ላይክ አድርጉት የኔ ምርጥ ፋሚሊዎች። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱን ማለት ነው። በሌላ በአዲስ ነገር በአዲስ አይዲያ ስለምንመጣ
ሰላም ሁኑልን ባይ። ለማንኛውም ማለት ነው አዲስ ስራ ሄጄ ትንሽ ቢዚ ነኝ። አዲስ ስራ በቃ መዋጤን ቤት ነው አልኳችሁ። ቤቱ ትልቅ ነው። በቃ ወጣ ውረድ ያልተፎቀ ምድር አልተመቸኝም እና ነው። ግን ሲመቸኝ አንዳንድ ጊዜ እንደዚህ ያሽቃበትኩ እመጣለሁኝ።